በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 21 ቀን የሚታሰቡ ዓመታዊ የቅዱሳን በዓላት ኖላዊ ኄር። እግዚአብሔር አዳምን በሰባት ዓመታት አክብሮ በገነት ቢያኖረው አትብላ የተባለውን ዕፀ በለስ በላ። በዚያም ከፈጣሪው ተጣልቶ ከሞተ ሥጋ ሞተ ነፍስ በሞተ በርደተ መቃብር ርደተ ገሃነም ተፈረደበት። በኋላ ግን ንስሐ ገብቶ ከ5 ቀን ተኩል 5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ሰጠው። ከዚያ በኋላ ለ5500 ዘመናት ጊዜ ወደታች ይቆጠር ጀመር። ስለ እግዚአብሔር ሰው መሆንና ዓለምን ማዳን ትንቢት ይናገር ሱባኤ የሚቆጠር ምሳሌ የሚመስል ገባ። ከአዳም እስከ ሙሴ ዘመነ አበው ምሳሌያት ይበዛሉ። ከሙሴ እስከ ዳዊት ዘመነ መሳፍንት ምሳሌያት እየጎሉ መጥተዋል። ከልበ አምላክ ቅዱስ ዳዊት እስከ ቅዱስ ሚልኪያስ ድረስ ዘመነ ነቢያት ነገስታት ግን ትንቢቶች ስለ ክርስቶስ ስለ ማደሪያው እናቱ እንደ ጎርፍ ፈሰዋል። ነቢያትም የመሲህን መምጣት እየጠበቁ በጾም በጸሎትና በትርምት ኑረዋል። እንባቸውን አፍስሰው ቅድመ እግዚአብሔር ደርሶላቸዋል። ቅድስት ቤተ ክርስቲያን ይችን ዕለት ኖላዊ ኄር ብላ ታከብራለች። ይህንንም ለሳምንት ያህልም ትዘክራለች። መሰረታዊ መነሻም ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ነው። ኖላዊ ማለት በቁሙ እረኛ ማለት ሲሆን ኄር ደግሞ ቸር፣ ሩህሩህ፣ አዛኝ እንደማለት ነው። ገጥመንም ብንተረጉመው ደግሞ ቸር እረኛ የሚል ትርጉምን ይሰጣል። ከአባታችን አዳም ስህተት በኋላ ተፈጥረው ከነበሩ ችግሮች አንዱ ቸር እረኛ ማጣት ነው። እግዚአብሔር አዳምን ፈጥሮ ቸር እረኛ ሆኖ በገነት አሰማርቶት ነበር። ኤዶም ገነት የለመለመች ፈሳሾች የሞሉባት መልካም መስክ ናት። አባታችን ቅዱስ አዳም ደግሞ እንደ አቅሙ የጸጋ እረኝነት ተሰጥቶት ነበር። ድቀት ካገኘው በኋላ ግን ከነፍስ እረኛው ጋር ተጣልቶ ከማለሟሉ መስክ ከለምለሟ መስክ ገነት ወጣ። እርሷንና የነፍሱን እረኛ ሲሻም አለቀሰ። ተስፋ ድህነት ሲሰጠውም ለልጆቹ ነገራቸው። ከዚያም በመንገው ላይ በአዳም ሴት ተተካ። ከሴት ሄኖክ፣ ከሄኖስ ቃየናን እያለ ከኖህ ደረሰ። ከኖህም ከሴምም ከአብርሃምም በይስሐቅ በያዕቆብ ወርዶ ከሙሴ ደረሰ። ከሙሴም በኢያሱ አልፎ ከነቢይ እግዚአብሔር ቅዱስ ዳዊት ደረሰ። እነዚህ ሁሉ እረኞች ምንም እንኳን ለእግዚአብሔር ሕዝብ በትጋት ቢሰሩም ሕዝቡን ከሲኦል ማዳን አልቻሉም። ከሲኦል የሚያድን የነፍስ እረኛ ነውና። ያን ጊዜ ልበ አምላክ ቅዱስ ዳዊት የራሱና የአባቶችን የልጆቹን ጩኸት በአንድ አድርጎ ጮኸላቸው። ኖላዊ ሆሙ ለእስራኤል አጽም የእስራኤል እረኛ ሆይ ስማን አለ በመዝሙር 79 በቁጥር 1 ላይ። ጩኸቱም ቅድመ እግዚአብሔር ደረሰ። ይህን የሰማ ጌታም በጊዜው ከድንግል ማርያም ተወለደ። በየጥቂቱ አድጎ ቸር እረኝነቱንም ገለጠ። መድኃኒታችን እንዳስተማረን እርሱ ቸር እረኛ ነው። ከእርሱ በፊት የተነሱት ዮዳዳ ዘግብፅና ይሁዳ ዘገሊላ ሐሰተኛ እረኞች ነበሩ። እርሱ ግን እውነተኛው የበጎች በር ነውና በእርሱ የሚገቡ ሁሉ የዘላለም ሕይወት ያገኛሉ። እርሱ እውነተኛ እረኛ ነውና ለመንጋው ራሱን አሳልፎ ይሰጣል። በእስራኤል ባህል እረኛ ከፊት መንጋው በጎች ወይም ከኋላ ሆነው ይሄዳሉና ገዳይ ቢመጣ መጀመሪያ የሚገድለው እረኛውን ነው። መድኃኒታችን ክርስቶስ በሞቱ ሕይወት በመራቆቱ የጸጋ ልብስን በውርደቱ ክብርን በድካሙ ኃይልን ይሰጠን ዘንድ ስለኛ ራሱን አሳልፎ ሰጠ። የማይሞት ንጉሥ ስለ መንጋው ሞተ። ሰማይን ከነግሱ ምድርን ከነልብሱ የፈጠረ ጌታ ስለ በጎቹ ይህን ሁሉ ታግሶ ከሲኦል አዳነን። በሚያርግ ጊዜም በእርሱ ፈንታ ባለሙሉ ስልጣን እረኞችን፣ ሐዋርያትን፣ ሊቃነ ጳጳሳትን፣ ካህናትን ይሾመልን። እነርሱን እረኞች አሰኝቶ እርሱ ሊቀኖሎት የእረኞች አለቃ ተባለ። እነርሱም እስከ ዓለም ፍጻሜ የክርስቶስ መንጋ ሊጠብቁ ስልጣኑም ኃላፊነቱም አለባቸውና። አምላከ ቅዱሳን ዛሬም ቸር እረኛን አይንሳን። ሌላው በዚህ ዕለት በርናባስ ሐዋርያ ይታሰባል። ቅዱሱ ሐዋርያ ስሙ ሲጠራ ሞገስ አለው። የቅዱሱ ሰው የመጀመሪያ ስሙ ዮሴፍ ሲሆን በርናባስ ያለው መድኃኒታችን ክርስቶስ ነው። ትርጉሙም ወልደ ኑዛዜ የማጽናናት ልጅ እንደማለት ነው። የመጽናናት ልጅ እንደማለት ነው። በምስጢሩ ግን ማኅደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ እንደማለት ያስተረጉማል። ቅዱስ በርናባስ ምንም በትውልዱ እስራኤላዊ ቢሆን ተወልዶ ያደገው በቆጵሮስ ነው። እስከ ወጣትነት ጊዜውም የቆየው እዚያው ነው። የመድኃኒታችን ኢየሱስ ክርስቶስ ሰው የመሆኑ ዜና ሲሰማ ግን ወደ ኢየሩሳሌም መጥቶ መድህን ክርስቶስን ተመለከተ። ጌታውንም ሲከተል በልቡ ቆረጠ። የፈጠረን ክርስቶስም እንዲረባ እንዲጠቅም አውቆ ስሙን ቀይሮ አስከተለው።
ከ72ቱ አርድእትም ደመረው። ቅዱስ በርናባስ እንደ ወንድሞቹ ሐዋርያት ለ3 ዓመታት ከ3 ወር ከጌታ እግር ቁጭ ብሎ ተማረ። ተአምራትን ሁሉ ተመለከተ። ከጌታ እርገት በኋላ ለ120 ቤተሰብን በጽርሐ ጽዮን ሲጸልይ አብሮ ይተጋ ነበር። በጊዜውም አበው ሐዋርያት በይሁዳ ፈንታ ከ12ቱ የሚቆጠረው ሰው ለመምረጥ 2 ሰዎችን አቅርበው ነበርና አንዱ ይህም ቅዱስ ነው። ከዚያው ላይ ጌታችን ከመጀመሪያ ጀምሮ ማገልገሉ ተመስክሮለታል። ስሙንም ዮስጦስ ብለውታል። ባለ 3 ስም ነበርና በወቅቱ ዕጣ በቅዱስ ማትያስ ላይ ስለወደቀ በርናባስ ከ72ቱ አርድእት፣ ማትያስ ከ12ቱ ሐዋርያት ሆነው ቀጠሉ። ከዚያም በኋላ ቅዱስ በርናባስ መንፈስ ቅዱስን ተቀብሎ በኃይል ያገለግል ጀመር። የሐዋርያትን ዜና የሚናገር መጽሐፍ ላይ የተጻፈውና ስለ ቅዱስ ማንነት የሚናገሩ ክፍሎችም እንመልከት። ቅዱሳን ሐዋርያት የእኔ የሚሉት ንብረት ሳይኖራቸው ያላቸውን በጋራ እየተጠቀሙ በፍቅር ይኖሩ ዘንድ የመንፈስ ቅዱስ ትእዛዝ ነበር። ያለውን ሁሉ ሽጦ በሐዋርያት እግር ላይ በማኖር ደግሞ ቀዳሚውን ስፍራ ቅዱስ በርናባስ ይይዛል። በዚያም ዘመን ሐዋርያት የመጀመሪያ መናኝ ተብለዋልና። ልሳነ እፍረት ብርሃነ ዓለም ቅዱስ ጳውሎስ ባመነ ጊዜ ሐዋርያት ለማመን ተቸግረው ነበር። የሆነም ሁሉ አስረድቶ ቅዱስ ጳውሎስ ከሐዋርያት ጋር የቀላቀለው ይህ ቅዱስ ነው። አንድ ቀን መንፈስ ቅዱስ ፍልጥዎሙ ሊተ ለሳውል ወለበርናባስ በርናባስን ሳውልም ጳውሎስን ለዩልኝ በማለቱ ሐዋርያት ጾመው ጸልየው እጃቸውን ከጫኑባቸው በኋላ ላኳቸው። እነርሱም ወንጌልን እየሰበኩ በየሀገሩ ዞሩ። በሀገረ ልስጥራን መጻጉዕን ስለፈወሱ ሕዝቡ እናምልካችሁ ብለው የአማልክትን ስም አወጡላቸው። ሁለቱ ቅዱሳን ግን ይህን ሲሰሙ ልብሳቸውን ቀደው በጭንቅ አስተዋቸው። መመለክ የብቻው የፈጣሪ ገንዘብ ነውና። በአንጾኪያ የነበሩ አሕዛብ ክርስትናን በተቀበሉ ጊዜ ሐዋርያት ተልኮ ሂዶ በጎ ጎዳና መራቸው። ቅዱስ በርናባስ በአገልግሎት ዘመኑ መጀመሪያ ከቅዱስ ጳውሎስ ጋር፣ ቀጥሎ ደግሞ ቅዱስ ማርቆስን አስከትሎ ብዙ አይጉራትን አስተምሯል። ቆጵሮስም ሀገረ ስብከቱ ናት። ቅዱሱ ከብዙ ትጋት በኋላ በዝች ቀን አረማውያንና አይሁድ ገድለውታል። ቅዱስ ማርቆስ ደግሞ ገንዞ ቀብሮታል። ስለ እርሱ መጽሐፍ ደግ መንፈስ ቅዱስ የሞላበት ነው ይላል። ክብር ይገባዋል። ከቅዱሱ ሐዋርያ በርናባስ ረድኤት በረከት ይክፈለን። ሌላው በዚህ ዕለት አባ ይስሐቅ ጻድቅ። ይህ ቅዱስ በመካከለኛው ዘመን በምድረ ግብፅ የነበረ ገዳማዊ ነው። መንኖ ለብዙ ዘመናት በገዳም ሲኖር ምኞቱ አንዲት ብቻ ነበረች። እመቤታችንን በአካል መመልከት ይፈልግ ነበር። የገዳሙ ጠባቂ በመሆኑ መነኮሳት ሲተኙ መቅደሱን ከፍቶ በድንግል ማርያም ስዕል ፊት ይጸልይ፣ ይሰግድ፣ ያነባ ነበር። እንዲህ ለ7 ዓመታት ስለተጋ ድንግልን በብርሃን ልመናውን ሰማች። በዚህ ዕለትም ከፀሐይ 7 እጅ ደምቃ ወደ እርሱ መጣች። ደንግጦ ሲወድቅ አነሳችው። ከ3 ቀናት በኋላ እመለሳለሁ ብለው ተሰወረች። በ23ም አረፈ። በዛቲ ዕለት ሶበ ጸለየ ጥቡአ ለይስሐቅ አስተርእዮቱ አመአይቆና ወፂአ እመአይቆናሃ ወፂአ እምጸዳለ መብረቅ ጥቀ እንዘትጸድር ሰብአ እንዳለ ደራሲ። የእስራኤል እረኛ ስጋችንን ከመቅሰፍት ነፍሳችንን ከገሃነመ እሳት ይጠብቅልን። ከበረከተ ቅዱሳንም ይክፈለን። ታኅሳስ 21 ቀን የሚታሰቡ ዓመታዊ የቅዱሳን በዓላት ኖላዊ ኄር፣ ቅዱስ በርናባስ ሐዋርያ፣ አባ ይስሐቅ ጻድቅ ይታሰባሉ። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል። ነፍሴንም ስለ በጎች አኖራለሁ። ከዚያም በረት ያልሆኑ ሌሎች በጎች አሉኝ። እነርሱም ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ። ሰላም ለርደትከ ኖላዊ ክቡር ከመትቤዙ መርኤተከ እምግብርናተ ሞት መሪር ኢየሱስ ክርስቶስ ወልዱ ለእግዚአብሔር በእንታበው ቅዱሳን ወበንተ ዳዊት ፍቁር ተስዋዕከ በቀራንዮ በግዕ መድኃኒት ስሙር። ሰላም ለማርያም ለበርናባስ ናዛዚቱ ዘተሰምየ ወልደ ፍስሐ ለክርስቶስ የሰብከቱ
ለይስሐቅ ጻድቅ ዘአስተርአየቶ ሎቱ ወለዳዊትኒ በከመ አቅደመ በትንቢቱ ወልዳ ጻድቃነ ቤዘወ በሞቱ እሰግር ለኪ ማርያም ለልብየ በብረኪሁ ለይስሐቅ ገብርኪ በከመ ፈጸምኪ ፀሐይቀ ልቦናሁ ስምዒ ስእለትየ ለህጡአ ምግባር ከማሁ እስመ አንቲ እግዝእትየ ለበርናባስ ተስፋሁ ዳዊትኒ ወደሰኪ ወሃለየኪ በመሰንቆሁ ዘአቅረብኩ ማህሌተ አዘኪረ አእላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘረድኤቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንኩስ ሕፃን ለዘጻፈ በክርታስ ወለዛ ጻፎን ዘይደርስ ለዛኖ ተርጎም በልሳን አዲስ ወለዘሰማ ቃሎ በመንፈስ በጸሎተ ማርያም ራቂተ ኩሉም ባይ ሰውረ ይማረን ኢየሱስ ክርስቶስ ሰውረ ይማረን ኢየሱስ ክርስቶስ ሰውረ ይማረን ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት